ደረጀ እራሱ ሳይዘጋጅ ዳጣን ተዘጋጂ ብሏታል። ሰላም ጤና ይስጥልን ውድ የተከበራችሁ ዳጣ ቀጣይ ክፍል ተወዳጁ ክፍል። ደረጀ ለማርታ ለመናገር ለራሱ በጣም ከብዶታል። ምን ብዬስ እንዴት ብዬ ልናገር እያለ በጣም ውስጡ ተጎድቷል። ደረጀ በጣም ተጎድቷል። ነገር ግን አሁን ማርታ ራሱ በጣም እየተጎዳች ነው። ምክንያቱም የሆነ ነገር እየተጠራጠረች ነው። ብቻ ምን እንደሆነ መጀመሩንና መጨረሱን እንዲያቀታት የሆነ ነገር እንዳለ ተጠራጥራለች። ኤቢ ደረጀ እንደዘጋባት ነው። ታዲያ ምግብም እየወሰዱላት አይመስለኝም። እርቦኛል፣ ደክሞኛል፣ ማንም ሰው አስታወሰኝም፣ እማዬ ትወደኛለች ብዬ ነበር፣ እማዬም ጨክናብኛለች እያለች ታወራለች። ነገር ግን ማርታ ሄዳ በበሩ ጀርባ ልታናግራት፣ አይ እማዬ አንቺ ተመለሺ፣ እኔ ያናግራታለሁ፣ ምናልባት ምነግርሽም ነገር ካለ ደረጀ ራሱ ይንገርሽ፣ አንቺ ተመለሺ እኔ ጠይቃታለሁ ብሏታል ናታን። ናታን ሄዶ ሲያናግራት ጉዳችሁን ከዚህ ሲወጣ እናገራለሁ፣ ያቺም እናቷ ሰላም ጋር ሄዳ ትቀመጥ፣ እኔም ደግሞ አንተም ደግሞ የአባቴ ቤት ውስጥ እንዲዘጋብኝ ያደረግ ወሬ እያመላለስክ ብላለች። ናታን ግን ትምህርቱ ሰጂ፣ ይልቁንስ የሆነ ነገር እንዳትናገሪ፣ ከተናገርሽ አባዬ ይገድልሻል፣ መጽሐፎች አንብቢ፣ ወደ ራስሽ ለመመለስ ሞክሪ፣ ለምንድን ነው ብለሽ ቆም ብለሽ አስቢ ብሏታል። ነገር ግን ኤቢ ምንም የምትማር አይመስለኝም። ለአባቷ ምንም ነገር የሚያዝን ልቦና ያላት አይመስለኝም። በጣም ከባድ ነው። ነገር ግን ደረጀ በህልሙ ይሁን በሆኑ አይ አልነግርሽም፣ አልናገርም በማለት ከመኝታ ቤቱ በሩጫ ወጥቷል። ማርታም ምን ሆነ ነው በማለት ተከትላ ወጣ። እሺ አትንገረኝ፣ ግን ደግሞ ተረጋጋ በማለት ደረጀን አረጋግታ ናታንም ደንግጦ ወጥቶ ወደ ክፍሉ መልሶታል። ማርታ ግን በጣም ተከስ ብላ አዝናለች። ናታን ታዲያ እማዬ ግን ሰው ስህተት ይሰራል፣ ደረጀ ስህተት ከሰራ ጥፋት ከሰራ ይቅር በይው፣ ይቅርታ አድርግለት፣ እሱንም አረጋጊ ብሏታል። ማርታን ደንገጥ ብላ ምን ነው ናታን የምታውቀው ነገር አለ እንዴ? ምንድን ነው የተፈጠረው ብለዋለች። ናታንም ደንገጥ ብሎ አይ እማዬ እኔ ምንም የማውቀው ነገር የለኝም፣ ያው አባዬ የሆነ ነገር እንደተፈጠረና የሆነ ችግር ውስጥ እንዳለ ይታወቃል። ስለዚህ ለአንቺ መናገር የፈራ ነገር ምናልባት ጥፋት ቢያጠፋ ነው ብዬ ነው ብሏታል። እሷም እውነትን ነው፣ እሱ እንደዚህ ከሚጨነቅ ምናልባት እኔን የሚያስቀይምና እኔን የሚያስከፋኝ ደረጀ ጠንቅቆ ያውቃል። ግን ቢሆንም ደግሞ እሱ እንደዚህ ከሚጨነቅ ብላለች። እሷም ግራ ገብቷታል ምስኪን። ደረጀም ምናልባት የአንዱን ያውቃል የአንዱንም ሳያውቅ ነው። ሁለት ሆነበት፣ ከበፊቱ ሁለት ሆነበት። እንዴት ብሎ ሁለት ልጆች አሉኝ ማርታ ብሎ ነግራታል። ከባድ ነው። ነገር ግን ደረጀ ሰላም ጋር ደውሎ እባክሽን ቤቴ አደጋ ላይ ነው፣ በጣም ተበጥብጠናል፣ ምናልባት ሁሉም ነገር ወደ ፊት ለፊት ሊወጣ ትንሽ ሰዓታት ቀርቶታል፣ እባክሽን እኔ ከሌለው እንኳን ውሃን ጠብቂልኝ ብሏታል። ግን ደግሞ ለማርታ ሁሉንም ነገር አንቺ ንገራት ብሏታል። እሷ ደግሞ ሰላምዬ ግን እኔ እንዴት ብዬ ነግራታለሁ? በእውነት እኔ የትዬን አይን አይቼ መናገር አልችልም። ደግሞ ሆስፒታል ለመግባት 3 ቀናት ቀርቶኛል። ከዛ በፊት ልናገር አልፈልግም ብላለች። ታዲያ ደረጀ አንቺ ካልነገርሻት እኔም አልነግራትም ብሏታል። አይ አንተ ብትነግራት ይሻላል፣ እኔ ከአንደበቴ አልነግራትም፣ አይኗን አይቼ አልናገርም ብላለች። ምናልባት አንተ የአንዱ ልጅ ታውቀዋለህ፣ የአንዱ ልጅ ደግሞ ሳታቅ ይሄ ሁሉ እንደተፈጠረ አስረዳት ብለዋለች። ደረጀ ግን በፍጹም ሚነግራትም አይመስለኝም። ግን ደግሞ አንቺ በሰላም ወልደሽ ተገላገይ፣ ወደ ቤትሽ ተመለሺ፣
ከዛም በኋላ እናወራለን። ግን ደግሞ ምንም ቢሆን ልጆች መሀል ላይ ያሉን፣ ስለዚህ እባክሽን የሆነ ነገር እንኳን ቢፈጠር ውሃዬን ከዳጣ ለይተሽ እንዳታይ አደራሽን ብሏታል። ሰላምም ምን ሊፈጠር ይችላል? ምን ሊሆን ነው? ተረጋጋ ብለዋለች። ምን ሆነ ነው ብለዋለች። አይ አሁን ምንም ነገር የለም፣ ምናልባት እንደሆነ ነገር ከሆነ ውሃዬን አደራ ልሰጥሽ ነው ብሏታል። ምናልባት ደረጀ እንዳፈራ እኮ ላይሆን ይችላል። ማርታ ምናልባት ከእንግዲህ በኋላ ልጆችን ስለምትፈልግ እኔ ያሳድጋቸዋለሁ ልትል ትችላለች። ምናልባት የሚያስከፋት ነገር ቢኖር የእሷ ወዳጅ መስላ የእሷ አጋዥ መስላ ሰላምዬ የቤት ሰራተኛ ሆና ከሰራተኛ መውለዱ ምናልባት ይሄ ነገር ከጎዳት እንጂ በልጆቹ ምናልባት ይሄን ያህል የምታካብድ አይመስለኝም። ለማንኛውም ምናልባት ደረጀ እንደተጨናነቀበትና እንደታመመበት ላይሆን ይችላል። እኔ ብነግራትስ ብዬ አልኩኝ። ነገር ግን ዳጣን ጠርቷት ዳጣን ተዘጋጂ ስለ ሁሉም ነገር ብሏታል። እሷም እየቀለደችበት ቆይታ ስለ እናቴ ልትነግረኝ ነው ብላለች። አይ አይደለም ብሏታል። ለማርታ ልነግራት ነው ብሏታል። ዳጣ እማዬ ትጎዳለች፣ ለካ በኔ ነው እንዴ እስካሁን ስትጨነቅና ስትረበሽ የቆየ አባቴ፣ ስለ እኔ ለምን ትጨነቃለች? እንዲሁም ደግሞ ለማዬ አትንገራት። እኔ እያየው ይሄ ቤት ይሄ ህዝብ ይሄ ቤተሰብ መበተን የለበትም። እኔ ወደ መጣሁበት እመለሳለሁ። አንተም አትጨነቅ። ለማዬ አንዲት ነገር እንዳትነግራት፣ አለዛ እኔን አታገኘኝም ብለዋለች። ደረጀ ግን አንቺ ልጄ እንደሆንሽ ልነግራት ግድ ይለኛል። በእኔ እንደዚህ ከምትጨነቅና ይሄ ቤት ከሚበተን እኔ ሄዳለሁ ብለዋለች። አንቺ ምን በወጣሽ በእኔ ጥፋት የምትጨነቂ? አንቺ ማታቂ ብዙ ነገሮች አሉ ብለዋታል። ዳጣ ግን እናቴ ካገናኘኝ እህት ወይስ ወንድም አለኝ ብላ እንደ ቀልድ ጠይቃለች። ደረጀም እየተገረመ እያያት ነው። ነገር ግን ዳጣ በጣም ጥሩ ልጅ፣ የምታስቅ ቤቱን የምታሞቅ ልጅ ናት። ማርታ ራሱ ወዳታለች። ደረጀ ልጄ ነው ልጄ ናት ዳጣ ብላት በደስታ እንደምትቀበል አውቃለሁ። ግን የሰላምዬ ነገር ምናልባት ችግር ካመጣ ብዬ አሰብኩኝ። ለማንኛውም ዳጣ እንዳትነግራት፣ ቤቱም እንዳይበጠበጥ እማዬ መስማት የለበትም። እማዬ ይሄን ነገር መቋቋም አትችልም። ስለዚህ እንዳትነግራት፣ ካልሆነ እኔን አታገኘኝም ወይም ደግሞ ሌላ ዘዴ እንፈጥራለን። ስለዚህ በእኔ በልህ ቤትን አታፈርስ፣ ይሄንን ቤት አታፈርስ፣ ይሄ ቤት እንዳይፈርስ እኔ ወደ መጣሁበት እመለሳለሁ። አለዛ ግን ከነገርካት አታገኘኝም ብለዋለች ደረጀ። ምናልባት ደረጀ እነግራታለሁ ይላል እንጂ እሱ ራሱ አቅም ኖሮት ለማርታ አይነግራትም። ምክንያቱም ማርታ ትታመማለች፣ ትደነግጣለች፣ ልጆች ይበታተናሉ፣ ቤቱ ይፈርሳል ብሎ ስለሚፈራ ደረጀ ጨክኖ አይነግራትም። ውድ ቤተሰብ መልካም ቆይታ።